ፔንስል ከንፈሩ ገሎኛል ደሞ ከሞትኩበት ፍቅር ያስነሳኛል Dear my love ይለኛል ከዛም የኔ ፍቅር አፈቅርሃለሁ እሷ የነገረችን ስሜቷ ማለት ነው አንተን በጣም ነው የምትወደህ ማለት ነው የሆነ ሰው እሷን በግድ ምናምን ነገር ማግባት ይፈልጋል ምናምን አይነት ነገር አስገድዷት ያለ ፍላጎቷ ማለት ነው ከዛ በመሃል ከኔ ጋር ተገናኘ ሰውየው ጋር ተጣላን ምናምን ከዛ ታስሬ ነበርው ለበሱ የተነሳ ግን እዚህ ድረስ ስመጣ ቤተሰቤን ትቻለሁ ስራውን ለመጀመር ስል ክላስ አቆማለሁ ከዛም በላይ ደግሞ ቤተሰብ ያመጣልኝ እንትን ትዳር ነበር ማለት ባል ነበርና እሱንም እንኳን አልፈልግም ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ አለን እግዚአብሔር ይመስገን ሁላችሁም በያላችሁ በሰላም ፍቅር ጤና ለእናንተ ይሁን እያልን ዛሬም ተመልሰን መተናል ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ እና ዛሬ እውነት ለመናገር የምንገኘው ኤርፖርት ነው ማን ልሸኙ ነው ማን ልትቀበሉ ነው ያላችሁ ይሆናል የዛሬው ትንሽ ለየት ያለ ነው ምክንያቱም የፍቅር ጉዳይ ነው ቢጀንን ኤሪክ ልንሸኘው አይደለም አራኒዝን የትመለይ እና ሀቢብቲ እና ደግሞ የትላንትናው ትንሽ አፍንጫው ምናምን ነው እንጂ ደህና ነው እግዚአብሔር ይመስገን ያው አይታችሁት ከነበረ ትላንት በጣም አሞት ነበረ ምናምን ጀርባው ምንም ሁሉ ነገር እግዚአብሔር ይመስገን ዛሬ አይደለ እስኪ ያለበትን ሁኔታ ስለተጨነቁ ንገራችሁ አረደና እንተሻለ አፍንጫው ብቻ ነው እንደሚወጣ ትንሽ ወገብ ምናምን ግን አሁን ፋቢ ያለው ስለ ፍቅር የማያውቁ ሰዎች ናቸው እንደዛ ያደረጉት ግን ስለ ፍቅር ሲያውቁ ራሳቸው በፍቅር ይቀጡበታል አይደለ ስለዚህ ዛሬ ደህና ነው እንደነገርኳችሁና ዛሬ ለየት ባለ ነገር ነው የመጣ ነው አንዲት በጣም ብዙ ጊዜ የምታወራኝ ልጅ ነበረች ምክንያቱም ስለ ኢንዲ ምናምን ኢንዲን በጣም የምትወደው ልጅ ነበረችና ከሌላ ቦታ ነበረች ከክፍለ ሀገር ነውና ወደዚህ ዛሬ መምጣት አለብኝ በቃ መቼ ነው የምታገናኝ የምሬን ነው የምላችሁ በጣም ብዙ ጊዜ አውርታኛለች ያው ፍቅር ስለሆነ በፍቅር መጨከን አልፈለኩም ኢንዲ ደግሞ ያለበትን ሁኔታ አውቃለሁ ምን እንደሚፈልግ ምን እንደሚያስፈልገው አውቃለሁኝና አላቅም ብቻ ግን ልጅቱ ደግሞ ያው ከዛ እኔን ካወራች በኋላ ኤሪክንም እስኪያስተዋውቀኝ ምናምን አለችና ምናልባት ስለ ፍቅር እሱ በደንብ አፍቃሪ ስለሆነ ፍቅርን ይረዳኛል ብዬ ስለማስብ ምናምን ብላ እሱን አወራችሁ ምናምን ከዛ ከሱ ጋር በማውራት እኔና እሱ በመመካከር ሆነን ዛሬ እንድትመጣ አደረግናት ማለት ነው ቢያንስ መታ ያለውን ነገር ከኢንዲ ጋር እንዲ በግልጽ ፌስ ቱ ፌስ ተገናኝተው ምናምን ሁሉ ነገር እንዲያወሩ እድሉን ለማመቻቸት በቅተናል ያው ስለ ፍቅር ከኔ በላይ አንተ ታውቃለህና እንዴት ነው ላይክ ስታወራ ምናምን ምን ተሰማክ እኔ እሷን ስታወራኝ በጣም የተረዳሁት ከልቧ ነው ያፈቀረች ማለት ነው እንደው ለዚህ ሰው እረዳለሁ ማለት ነው لازم أكون جنبه وأساعده بس وأكون النهون كأنجي قاعد ناقرنيات كذا السوا متفلقوا إيه هنا هيك بده صح؟ ليلة منهم يلم ها فنستلمها من المطار نكبلاتنا إنجي ودزي مطار ويسينن يلمت እውነት ለመናገር ኢንዲና ሄለንን ኤርፖርት የኔ ዘመድ ይመጣል እና እባካችሁ ብቻዬን መቀበል አልፈልግም ኑና እንቀበለው ምናምን ብዬን ይጠራዋቸው የምር ነው የምር በቃ አሪፍ ስለዚህ በቃ የምር ያው ማፍቀር መታደል ነው صح አይደለ صح አንተ ነው የምታውቀው እንግዲህ ንገረን እንጂ ማፍቀር ደስ ይላል ስሜቱ እንዴት ነው ግን ስሜቱ በጣም አሪፍ ነው ደግሞ ፍቅር እንዴት ልንገረው በቃ ስሜቱ እንዴት ላስረዳ በአማርኛ ዛሬ እሺ ትለኛለች ነገ እሺ ይለኛል በሚል ተስፋ የሚኖር ህይወት ስለሆነ شعور كثير حلو عن جد شعور ما بينوصف واذا كان من طرف واحد بس جدا صعب عرفت
فالحب مو سهل صعب ብቻ ግን በጣም ደስ ይላል። የምሬን ነው የምላችሁ። እንግዲህ ኤሪክም ቆንጆ አፍቃሪ ነው። የምትመጣው ልጅም በጣም ነው ደስ የምትል። የምሬን ነው የምላችሁ። ቆንጅዬ ናት። በዛ ላይ ደግሞ ማስመሰል አትወድም። የምሯን ነው የምትወደው የምታፈቅረውና እስኪ እንቀበላት። ወደዛ ሄደን አሁን ኦሬዲ ከፕሌን ወርጃለሁ ብላ ደውላልናለች። ወደዛ ሄደን እንቀበላትና እንዲ ሲመጡ ያለውን ነገር ከነሱ ጋር አብረን የምናገናኛትና እንግዲህ እንዲረዳት ያለውን ነገር እንዲያወሩ እናደርጋለን። እስከ መጨረሻው ተከታተሉ። እንዲችል የሰርች ኮንቲኒ ቢሰራ እንደምንም ብለን ማስማማት ይኖርብናል። لازم ضروري ሁሉ ሰላም አለን አለ። እንዴት ነሽ? በአካል ቆንጆዬ ናት። ኧረ በስመ አብ ወደዛ እንሂድ በቃ። በጣም ደስ ብሎናል ምናምን ስላገኘንሽ። እንዴት ነበር ጉዞ ምናምን? አሪፍ ነበር። እንዛርልሽ አይ በጣም ደስ ብሎናል። እውነት ለመናገር ላይክ ኤንዲን እና ስንለው ምናምን ትንሽ ላይ መጣ ይችላል በሚል ነገር የኔ ቤተሰብ እየመጡ ነው ምናምን ብያቸው ከሄለን ጋር እየመጡ ነው። እንግዲህ ሲመጣ ያው እንድናገናኝሽ ያለውን ነገር ስሜትሽን መግለጽ እንድትችይ ምናምን አይደለ ስትፈልጊ የነበረው። እንግዲህ ይሄን የመሰለ እድል ተመቻችቶልሻል። አሁን ሲመጣ ያለውን ነገር በግልጽ ማውራት ምናምን ይኖርብሻል። እሺ እንዳትፈሪ፣ ምክንያቱም ከዚህ በላይ ቻንስ ሊኖር አይችልም። ተረድተሽኛል? ድጋሚ አሁን ከሄድሽ ወደ ቤተሰቦች ድጋሚ ላትመጪ ትችያለሽ ምናምን። ስለዚህ ያለውን ነገር ዛሬ ሁሉንም ነገር በግልጽ ለማውራት ሞክሪ፣ እንዳትፈሪ። እሺ የሚሰማሽን ስሜት በቃ ለምሳሌ ኤሪክ አላየሽውም ሄለን አፍቅሮ የመጣ ጊዜ እንዴት እንደተናገረ ምናምን በቃ ፍቅሩን ለመግለጽ አልፈራም ነበር። ስለዚህ አንቺም እንዳትፈሪ፣ ብዙ ነገር አውርተሽናል እኔንም ኤሪክንም። ያን በቃ ለኛ ያልሽንን ነገር ቢያንስ ካወራሽ ሊረዳሽ ይችላል ብዬ አስባለሁ። እሺ እሞክራለሁ። በመጀመሪያ አንተን ነው ያወራሁት ታውቃለህ። እሱ የቅርብ ጓደኛ በይበልጥ አንተ ነህና ያው ትረዳኛለህ ብዬ ያስቤ ነበር። ያው ከጠበቅኩትም በላይ በደንብ ነው የተረዳኸኝ። ያኔ እናት ግዴታዬ እኮ ነው እና ካንተም አልፈ ስለ ፍቅር የሚያውቅ ሰው ማለት በእኔስ ባለሁበት ሁኔታ ውስጥ ያለ ሰው ጋር ስላገናኘኝ በጣም ነው የማመሰግነው። ሁለታችሁንም በጣም አመሰግናለሁ። ማለት ቃል የለኝም ከምላችሁ በላይ በጣም ብዙ ተቸግሬያለሁ እሱን ለማግኘት ምናምን ነገር እና የነበርኩበት ስሜት ከባድ ነበር። ከልብ በጣም ስለተረዳችሁ አመሰግናለሁ። حبيبي ምን ትላለህ? خلاص اليوم هي وعندي ያለቀለት ጉዳይ መሆን አለበት። አይዋ አይ ብቻ ግን ደስ ብሎኛል እና ስቲል እስካሁን እየመጡ ይሆናል በእርግጠኝነት እና የዛኔ በቃ አንተም እኔም ከሷ ጎን ሆነን እሱ እንዲረዳት የምንችለውን ያክል ማድረግ አለብን ብዬ አስባለሁ። لازم ايوه እንዴ መጡ اللي بتحبه እንዴ ያው እውነት ለመናገር እንዳይደብርህ አለን ሁሉ ሰላም ነው። እንዳይደብርህ እንዳይደብራችሁ የጠራኋችሁ የኔ ዘመድ እየመጣ ነው እና ነው ምናምን ብያችሁ ነው የመጣችሁት አይደለ? ምክንያቱም ምናልባት እሷ እየመጣች ነው ካልኩ ሜቢ ላትመጣ ትችል ይሆናል ብዬ ስላሰብኩኝ ምናልባት ግን የማትመጣበት ምንም ምክንያት ላይኖር አይችልም። ግን ደግሞ ድንገት ደነገጥኩት። እሱና እሷ የሱ ዘመድ እሷ ናት እንዴ ብዬ ነው ማለት። አይ እንግዲህ
እንመሳሰላለን። አይ ዘመድ ምናምን ብለህ ይቀበል ስላልከኝ አይ እኮ እኔ ምናልባት እሷ እየመጣች ነው ካልኩ አልመጣም እንዳትል ስለፈራው ነው። በጣም ግራ ገባኝ እኮ። አይ እኔ እሷና ነው እንተዋወቃለን እንደሆነ አውቃታለሁ እኮ። ምንድነው? ኧረ ምንድነው? የምር ታጋችሁ ነገር እየገባኝ እኮ እኔ እንዴት እዚህ እንደተገኘች ነው እንጂ ማላውቀው እሷን በጣም ነው ማውቃት። እሷ እንደሆነች ካላወቅክ እንጂ ስለዚህ ልጅ ምናልባት የነገርኩ ይመስለኛል። የሆነ የቻይናው ስራ በነበረ ሰዓት ምናምን ታወራኝ ነበረ እና በነገራችን ላይ በጣም ጀግና ሴት ናት። ጀግና ታውቂያለሽ ማለት ቤተሰቦቿን ምናምን ሰፖርት ልታደርግ ምናምን ማገዝ ፈልጋለሁ ምናምን አይነት ነገር ብላ አወራች። ኦኬ ከዛ በቃ እሺ ምናምን ነገር አልኳት። እኔ ያ ስራ እዚህ ሲኖር ጊዜ እዚህ ከጓደኛዬ ጋር ላስተዋውቃት ስራ ልትጀምር ምናምን አውርተን ነበረ። ከዛ በመሀል እዚህ መጣች። እዚህ ስትመጣ ግን እሷ ያልከኝ እሷ የሆነ ሰው በሷ የኔ የተደበደብኩበት የታሰርኩት ምናምን በሷ ምክንያት ነው። ማለት እሷ የሆነ ሰው እሷን በግድ ምናምን ነገር ማግባት ይፈልጋል ምናምን አይነት ነገር አስገድዷት ያለ ፍላጎቷ ማለት ነው። ከዛ በመሀል ከኔ ጋር ተገናኘ፣ ሰውየው ጋር ተጣላን ምናምን። ከዛ ታስሬ ነበሩ በሷ የተነሳ ግን የምንተዋወቀው የምር አንተ እኔ እውነት ለመናገር ማለት ነው ብዙ አውርተናል እኮ ከሷ ጋር ግን እስቲል ይሄንን አልነገረችኝም። ያወራነው እንዴት ነው በቃ ላይ እሷ አላወራውም። አሁን ግን ይሄን ነገር አላወራንም ነበር። እውነት ለመናገር ከሷ አንደበት ብትሰማው ይሻላል ብዬ ስላሰብኩ ነው መናገር ያልፈለኩትና ግን እኔ በቃ በጣም ላግዛት ሞክሬ ነበር። አረ ያማል እንዴ ስንት መስዋዕትነት የከፈልክላት አይደለች እንዴ? ግን ላይክ ያው እንተዋወቅ ነበር ኖርማሊ ያው ከሰው ጋር ስትተዋወቅ ጊዜ እሷ እዚህ አስባ የመጣችው ስራ ምናምን ነበር በሰዓቱ። ግን ደግሞ አጋጣሚ እንደዚህ አይነት ነገር ተፈጠረባት። ማንንም አታውቅም። እዚህ ከማንም ጋር ሊያግዛት የሚችል ሰው አልነበረም። ከዛ አጋጣሚ ደበደቡ። ጎበዝ ነህ አንተ። ለስራ ብላ ነው አንተ ጋር ማለት እዚህ የመጣችው ምናምን እንደዛ መጣ አንተ እንደዛ እንትን ማለት ለሷ ያንን ማድረግ ጉብዝና ነው። በጣም ሰው ለሚያውቀው ሴት ራሱ እንደዛ የሚሆንበት ሰዓት አይደለም የታሰርኩት። ወይኔ እሺ አሁን ያንተን ሰማን ላይክ ብዙ ዋጋ ከፍለካል ምናምን እና እኔና ኤሪክን ደግሞ ሰው ያወራችበት መንገድ አለ። እውነት ለመናገር እሷ እዚህ ድረስ የመጣችበት ምክንያት አለ። ተረድተኛል። ምክንያቱ ምንድነው? እስኪ ሀቢብቲ ካንቺ አንደበት ያለውን ነገር እንደነገርኩሽ ነው። ቅድም ያው ስታዩ እንዳትፈሪ። ቆይ ስትመጪ አትናገሪም እንዴ አንቺ? ላንተ ለመንገር ሳልፈልጋቸው ምናምን ሳይሆን በጣም ብዙ ጊዜ አግኝቼ ለመንገር ሞክሬያለሁ፣ ግን በምንም አይነት መንገድ ላገኛቸው አልኩኝ ለረጅም ጊዜ ማለት ነው። እና ምንም አይነት ምርጫ ሳጣ የግድ በጓደኞች ነው ላገኝ የምችለውና የቅርብ ጓደኛ ደግሞ ጆሲ እንደሆነ ቃለው ሶስቱን አናገርኩት እና እሱን ተረድቶኝ ከኤሪክ አገናኘኝ። የግድ አንተ ማግኘት ስላለብኝ ማለት እዚህ የምጠውበት ትልቅ ምክንያት አለኝ። እነሱን አገኘኋቸው እና መጥቼ ነበር አዲስ አበባ። በመጣሁበት ሰዓትም ለስራ ነበር የመጣሁት። በዛ ሰዓት ብዙ ነገር አድርጋልኛል። ትውቃችን ምናምን የሚጀምረው እዛ ነው። በሰዓቱ የማይሆን ሁኔታ ውስጥ ነበር ማለት በጣም ከባድ ሁኔታ ውስጥ ነበር እና እነዛን ነገሮች ትሪት አድርገኝ ብዙ ነገር አግዘኛል። ከዛም የግድ ወደ ቤተሰብ ምናምን መመለስ ነበረብኝ በሰዓቱ። ከተመለስኩ በኋላም እያወራን ነበር እና እያወራን በነበረበት ሰዓት ብዙ ነገር አውርተናል እና እዚህ የመጣሁበት ምክንያት በቃ አንተን ፍለጋ ነው፣ አንተን ለማግኘት ነው። እዚህ በነበርኩበት ሰዓት ለኔ ስትል በጣም ብዙ ነገሮችን አድርጋልኛል። ያው እንዳልኩ ለኔ ስትል እስከ መታሰር ደረጃ ራሱ ደርሳልኛል። ታውቃለህ ማለት በሰዓቱ በጣም ያስቸግረኝ ነበር፣ የግድ ካላገባሁሽ ምናምን እያለ እና እሱን ብዙ ነገር ሊያደርግብኝ ሲል ከዛ ነገር ትርት አድርገህ አድነኛልና እነዛን ነገሮች መርሳት አልቻልኩም ነበር ማለት ወደ ቤተሰብ እጅም እዛውኛ አንተን መርሳት አልቻልኩም። በቃ ያደረክልኝ ነገሮች ለኔ ትልቅ ነገሮች ናቸው። የተለየ ወንድ አድርጌ ነው ያሰብኩት እና ውስጤ ጋር ሌላ ስሜት ነበርና መቆም አልቻልኩም። ለምን እዛች ጋር ቁጭ ብይና እሷም ሀሳቧን ከምናቆራርጣት እሺ ይቅርታ ስላቋረጥኩ ችግር የለም።
እሺ አይ እንግዲህ እንዲያው የምትለውን ነገር ላይ እየተረዳሃት ነው ብዬ አስባለሁ። ቀጥ እየተረዳሽ መሆኑን ቼክ ላድርጉ ብዬ ነው ካቆምሽበት ቀጥ። በእርግጥ አላቅም እንደዚህ ስለ እንትን ሊል ይችላል በድንገት ምናምን ስለሆነ የመጣሁት ግን የመጣሁበት ምክንያት በቃ ግዴታ ስለሆነ ነው። አንተም በምንም መንገድ ላገኝ አልቻልኩም። ብዙ ጊዜ ልነግርህ በስሞክር አንተን ማገኝባቸው መንገዶች በሙሉ እንዳለ ተዘጋጉብኝና እዚህ ድረስ አንተን ለማግኘት ነው የመጣሁት። ትልቁ የመጣሁበት ችግር አለ። ቆይ እኔ ካልገባኝም እኮ ምንድነው? እሺ ምን ሆና ነው ማለት ገሪው በቃ ማለት አንድ ፈራ ተባ ምን ሰዓት ሐሳብሽን እኮ በቃ አትፍሪያ ያለውን ነገር ንገሪው በደንብ። አፈቅርሃለሁ። ምን ማለት ነው? ምንም እንዲያ እኔ ደስ ነው ያለኝ ምክንያቱም ስጠብቀው የነበረ ነገር ነው። እኔና ኤሪክ ምናምን ገባ ከልጅቷ አንግል ሆነ ብታዩ ይሄን ነገር በቃ ላይ ብዙ ጊዜ ነው ያወራች እውነት ለመናገር። ከዛ እሱን ሳገናኘው ደግሞ ለሱም እንደዛው አይነት ነገር ነው ያወራችውና አሁን ስለነገረችውና ደስ ነው ያለኝ። እኔ ግን ደግሞ እኮ አንተ ያለበት ነገር ደግሞ አውቃለሁ፣ አንተ የምትነግረኝ ነገሮችን አውቃለሁ። ግን ደግሞ አላውቅም ሴት ልጅ ናት ምናምንና መጎዳት ምናምን أمجد هاي البنت بتحبك من قلبها كتير አይደለም እኮ አሁን አንደኛ ነገር እኔና እሷ በጣም ረጅም ጊዜ ስናወራ እንደዚህ አይነት በጭራሽ አውርተን አናውቅም። በፍጹም እኔና አንቺ እንደዛ አውርተን እናውቃለን? ነው እንደዛ ሳይሆን ኖርማል ፍቅረኛሞች እንደሚያወሩት ፍቅር ጀምራ ምናምን አይደለም ያወራነው ወሬያችንን ግን አወራራችን ከመጀመሪያም ጀምሮ በቃ ልክ እንደ ፍቅር አይነት ነው። ቆንጆ የፍቅር ነገር ምናምን አሳይታለህ? እንዴት እንደዛ አሳይ አይደለም ላ እኔ ከመጀመሪያ እኔና እሷ ስናወራ ማውራት ኖርማል ጓደኛሽን ምናምን ነገር ትሪት በምታደርጊበት መንገድ ትሪት እያደረኳት እየተንከባከብኩ ነው ማውራት። እሷ ደግሞ እኔ ጋር ይዛ ስትመጣ ይዛ የመጣችው ሀሳብ በጣም የሚደነቅ ሀሳብ ነው። በጣም በቃ ከእድሜዋ በላይ በዛ መንገድ ነው የምታወራው። እኔ ከሁሉም ሰው ጋር እንደዛ ነው የማወራው። ምንድነው እስቲ አሁን የተለየ ነገር ያልኩሽ? አሁን ቆንጆ ሴት ልትያት ትችያለሽ፣ የኔ እናት የኔ እህት ልትያት ትችያለሽ። በቃ ከዛ ውጪ ሳወራት ሌላ ነገር ከዛ ውጪ አንተ የተለየ ነገር አላሳያትም ወይም የተለየ ወሬ አላወራትም? እኔ እኮ ካወራን እኮ አሁን 3 ወር ምናምን አያልፈንም እና እኔ እንደዚህም ደግሞ እንደምታስብ በጭራሽ አላወኩኝም። እና ቆይ አንተ እንደዚህ አይነት ስሜት አይሰማም ነበር ማለት ነው? ማለት እንደዛ ስናወራ ምንም አይነት ስሜት አልነበረም? ኖርማል ነው። እኔ ከሌላም ሰው ጋር ቢሆን እንደዛ ነው ማወራው። ከዛ ባለፈ ደግሞ ከሌላም ሰው ጋር ቢሆን አንቺ እኔም ብለሽ እዚህ አዲስ አበባ ስራ ለመስራት መጣሽ። አረ ኤሪክ ምንድነው የሚለኝ? አረ ወናቱን እንዴ ምን ነው አንቺም እኮ ላይ ፈርተሻል። ሲጀመር ንገሪው፣ ቆይ በደንብ እንደምታፈቅሪው ምናምን በደንብ ንገሪው። ያምር አትኻፍ አትፍሪ። አዎ እንዴ በቃ ስሜት ነው ኦሬዲ። ይሄን ስሜት መቀየራችም ገባሽ ማለት መቀየራችም ስልሽ ውስጥሽ ላይ እስካለ ድረስ የሆነ ብደብቅ ምን ብትይው ራስሽን ነው የሚሸውጂው። በቃ በደንብ ንገሪውና ኖርማል ነው ያለውን ነገር እንዲያስብበት ምናምን እናደርጋለን እኛ ደግሞ ወይ ደግሞ አንተ ያልተረዳው ምንም ያልተረዳው ነገር አይኖርም። ቆይ እኔ ምንድን ስማኝ፣ ቆይ እኔ ይኸውልህ ንገረው ኤሪክ በእናትህ እንዴት እንደነበረች እቺ ልጅ ምናምን ታውቃለህ? እኮራዋ اسمعني هاي البنت بتحبك كتير كان بكن ታወራለች ከኔ ጋር ያለከሰች ነው የምታወራኝ። ሁሌ ስለ አንተ ነው የምታወራው። ብዙ ነገር አጣሃለች፣ ብዙ ነገር ተበላሽቶበታል። ደግሞ እሷ የነገረችን ስሜቷ ማለት ነው አንተን በጣም ነው የምትወደህ ማለት ነው። فلازم تعطيها فرصة وتتفاهموا مع بعض. لازم البنت بتحبك فلا تكون قاسي عليها. معلش تعرف عليها. ዲያ ታጨናንቁት ማለት እኔ እኮ ቆይ አይደለም ይኸውልህ ይሄ ፍቅር ምናምን ደስ የሚል ነገር ነው ምናምን ከሆነ ሰው ጋር ምናምን ግን እኔ አሁን ታውቃለህ ስለኔ እኔ ማድረግ የምፈልገውን ነገር ታውቃለህ።
ነግሬ ካለው በስሱ አንተ ከመጀመሪያ ጀምሮ እያየህ ብትመጣም ለአንተ ደግሞ ሁሉንም ነገር አስረድቻለሁ። ሄሉ ማለት በቃ ትረጅኛለሽ። መቼስ ማውራት አይጠበቅብኝም እዚች ጋር አይደል? የኔን ሐሳብ አላማዬን ምናምን ሁሉንም ነገር አንድ ሳላስቀር ነው የነገርኩሽ ላንቺ። ስለዚህ ይሄ ነገር ሲመጣ አሁን እሷን ማስረዳት መቻል ነበረባችሁ እናንተ። የምሬን ነው የምልህ። አሁን ይሄ ነገር እዚህ ከመጣ በኋላ እዚህ ከደረሰ በኋላ ምናምን ነገር እኔም እንደሚገፋ ሰው እንደ መጥፎ ሰው ምናምን መሆን አልፈልግም። ግን አሁን እኮ ዋናው ነገር ምንድነው እሱ እንደ ኖርማል እያወራት እሷ ደግሞ ላይክ ሌላ ነገር ላይ እሷም ስህተት ናት ማለት ሳይሆን እሷ ካደረክላት ነገር አንፃር ሊሆን ይችላል። እሱ ደግሞ የራሱ አሉት ሁኔታዎች ምናምን ስለሽ ቆይ ሄሎ አንቺ ቆይ እኔ አሁን አዲስ አበባ ላይ ምናምን የሆነ በቃ የተዋወቅንበትን መንገድ እርሺውና ድንገት ተዋውቀን አንቺን የሆነ ሰው አስገድዶ እንዲይዞሽ ከኔ ጋር ነው አብረሽ የምትኖር ምናምን ቢልሽ እኔ ዝም ማለት ነው ምን ሰው ነኝ ለአንቺ እንዴ? በቃ ማክፈል ያለብኝን ዋጋ ከፍዬ ማድረግ ያለብኝን ነገር አድርጌ አንቺን ነፃ ማውጣት ነው ማስበው። እንዴ አሁን እኮ ያረከው ነገር መጥፎ ነው አይደለም ያለው እና እኔ ደግሞ ሳልረዳ ቀርቻ አይደለም ሁሉን ነገር አውቃለሁ። ከተረዳኸኝ ግን እሷን እዚህ ጋር ደረጃ ማድረስ አልነበረብኝ። እኔ በቃ እሷን ከዚህ በፊት ዩኒቨርሲቲ እየሄድክ ቤተክርስቲያን እየሄድክ የምታፈቅራት ሴት የእሷ ምትክ ትሆናለች ብዬ ስላሰብን በቃ የሆነ ስነግር ማለት ነው ልጅቷ ከምታሳየው ነበረ ማለት የሆነ ነገራቶችን አሁን እንደዚህ የሆነ ዘመድ ናት ምናምን ብለን ላንተ ነው የመጣ ነው ትንሽ እሷ ማለት ቢያቀሱ ምናምን ለመወሰንም ለማሰብም ጊዜ ግን አሁን طيب معلش احكي مع عورت سمات خليها لك جزستات تحكي لك اللي عندها هي አይደለም አሁን ለሰው ልጅ በጣም ገዳይ ነገር ምን እንደሆነ ታውቃለህ ኤሪክ? ተስፋ ሰጥተህ የዛን ሰው ተስፋ ማጨለም ደግሞ ሁለት ሞት ነው የምትገለው። እኔ አሁን ላይ ፍቅረኛ የመያዝ እቅድ የለኝም። ፍቅረኛ የመያዝ እቅድ የሌለኝ ምክንያት ደግሞ እኔ አሁን ብዙ ማሳካት የምፈልገው ነገር አለ፣ ብዙ የሚጠብቀኝ ነገር አለ፣ በጣም ብዙ ነገር እንደዚህ በቀላሉ እንደምነግራችሁ አይደለም እና በቃ እንዴት ታውቂያለሽ በቃ እኔ እንዲህ ነው ብዬ አላስረዳሽም። በቃ ማሳካት የምፈልገውን ነገር ያ ነገር ላይ ደግሞ ይሄ ነገር ችግር ነው የሚፈጥረው። ስለዚህ አሁን እሷ ምንም አልሆነችም፣ ምንም አልተጎዳችም። እሷ ህይወት ላይ የተፈጠረ አዲስ ነገር የለም። ስለዚህ አንቺም ሐሳቡን ማፊ እንደዚህ አይነት ግንኙነት ውስጥ እኔ መግባት ስለማልፈልግ የተሻለ ሰው ማግኘት ትችያለሽ፣ ከተሻለ ሰው ጋር ግንኙነት መፍጠር ትችያለሽ። ተረዳሽኝ? ስለዚህ ይሄ ነገር ግን አይሆንም ማለት አሁን በቃ አይሆንም ነው እያልኩኝ ያለው። እኔ እኮ ብዙ መስዋዕት ከፍያለሁ ለአንተ ብዙ ነገር አድርጌያለሁ። ማለት እዚህ ድረስ ስመጣ ቤተሰቤን ትቻለሁ። ስራውን ለመጀመር ስል ክላስ አቆሜያለሁ። ከዛም በላይ ደግሞ ቤተሰብ ያመጣልኝ ትዳር ነበር ማለት ባል ነበርና እሱንም እንኳን አልፈልግም። እኔ ጋር ያለው ስሜት አንተ ጋር ይኖራል በሚል ተስፋ ነው ሁሉንም ነገር ትቼ አንተ ጋር የመጣሁት እና ብቻ ነው የምትለኝ ማለት ነው። አይደለም እኔ እኮ እምቢ ስልሽ ላንቺ እንደውም መልካም ነገር ነው እያደረኩኝ ያለሁት። የምሬን ልታለቅሽ ምናምን እንደንቆይ ስሚ ሄሉ ቆይ እንዴ ቆይ ኧረ በእናትሽ እያለቀሰ ስታልት የምሬን ነው አይደለም ታውቂያለሽ ሁሉንም ነገር የምር እንዴ እያለቀሰ ስታልት ነው። መጀመሪያ ስታመጣትም ትክክል አይደለም እያወቅህ እንዲያድርግ አልነበረብህ። ተረጋጊና ያለው ነገር አሁን ደግሞ ተመልሰክ እያለቀሰች ተካተተ እና ህይወቷ ይበላሽ የማይሆን ነገር ውስጥ ልክተታል። ለምን ደማ ነገር ውስጥ መከታተል እንዴ? ቢያንስ ተረታት ጊዜ ሰጣት እኮ ነገሮችን አስረድታት መመለስ ትችላለች። የማይሆን ከሆነ ራሱ እኮ እኔ እኮ ነገርኳት እኮ እሱንማ እኮ እየነገርኳት እኮ ነው እንደማይሆን እየነገርኳት ነው። እሺ አታልቅሽ በቃ ሆነሽ እንትን እኔ ኤሪክ ያረዝም አልከው ወዴት ነው የምትሄዱት? እንዴ አሻታልሽ በቃ ኤሪክ አረበን እንሰራለን። ተረጋጊ ያሉን ነገር አሁን ስሜታዊ ስለሆነ ሊሆን ይችላል። ተረጋጊና እናስረዳዋለን። ተረጋጊ በቃ እንዴ በቃ ወደ መኪናው እንሂድ። ይዘናት ወደ መኪናው